ሰላም ማይ ፋሚሊያንስ ይላል። ፒስ ነው። እንዴት ናችሁ? 63 ሰብስክራይበር ደርሰናል። በእውነቱ ለመናገር እዚህ ሰብስክራይበር ላይ ለመድረስ ያላረኩት ጥረት የለም። አመሰግናለሁ። ያው እንግዲህ ዛሬ 3 እና 4 ዓመት 63 ሚሊዮን እንደምንሆን ተስፋ አደርጋለሁ። ዛሬ ርዕስ የለውም የሚለው የኤልያስ ሽታውን መጽሐፍ ጠዋት ተነስቼ ስር የለም ነበር እያገላበጥኩት። ያው የግጥም ፎንቄን ታውቃላችሁ እና ያው ሁሉም ምርጥ ናቸው፣ ግን ዝም ብሎ አንዳንዴ ሰዎች የተገኘንበት ቦታ ነው ወይ ደግሞ ከረንት ሲቹዌሽናችን ነው ብዙ ነገሮች እንድንረዳና ዌል አንደርስታንድ እንድንሆን የሚያደርገን። ሶ እስኪ የብዙዎቻችንን ከረንት ሲቹዌሽን የሚመስል አንዳንድ ግጥሞችን ላንብብላችሁ እና ርዕስ የለውም። በጣም አሪፍ መጽሐፍ ነው። ሁሉም ግጥሞች ባይዘው ርዕስ የላቸውም እና ላይክ በቁጥር ነው የተቀመጡት፣ በግዕዝ ቁጥር ላይክ እዚህ ጋር እንደምታዩት ለምሳሌ ይሄ እንደዚህ በየቁጥሩ የሆነ 5 ምናምን እያለ የሚሄድ ነውና የመጀመሪያው በጣም አጭሩ ግጥም ኦር ከረጅሙ እንጀምር። ከረጅሙ መጽሐፉ ካላችሁ ገጽ 56 ላይ 26ኛው ግጥም ነው። አንቺ ተኝተሽ አይነት ነገር ነው ሐሳቡና እስኪ እናንብበው። ድምጽ እናጎርናለን። መጀመሪያ አዝ ኤ ፖኤም ሪደር ተላለ እዚህ ጋር ታቃናለህ። ከዛ ደግሞ ስከርቭ ረሳው የለኝም። ስከርቭ ደግሞ ኔክስት በስከርቭ ነው የማቀርብላችሁ። እዛ ጺም ታስተካክላለህ። ያው እንደ ገጣሚ ያረዳ እንደ ብራዘር። ከዛ እንቀጥላለን። የመጀመሪያው ግጥም ያው አንቺ ተኝተሽ ነው የሚለው። እንሞክረው እስኪ። አንቺ ተኝተሽ ሰርቄ ልቀፍሽ፣ ሰርቄ ልሳመሽ፣ ከባልሽ በፊት ነው ልቤ የሚያስብሽ። ለልቤ ከባልሽ በፊት ነው ላንቺ የዳርኩለት፣ እንደ ወዶ ገባ የተገበርኩለት ባክኖ ቀረ ሲሉኝ እንደ ተራ ስለት። እናደው ጀመረ እፈርሰው ጀመረ ወድጄ መሰለኝ፣ የሳሙትን ከንፈር በሌላ ሲወዛ፣ ያሳደጉትን ነፍስ በተንኮል ሲገዛ። መታዘብ ያበሽቃል እኔ ጋር ስትመጪ መብሸቄ ይወድቃል። ባልሽን እርሺልኝ ባልሽን መንትፌ ልቀፍሽ፣ ደብቀሽ እቀፊኝ። ጨለማን ስናስስ ከብርሃን ስፊኝ። ልርሳው መነጠቁን ከመውደቄ ይልቅ እኔን የሚገለኝ የረዳኝ መውደቁን። መስረቅ ቢሆን ኃጢአት በሰው የሚያስነቅፍ፣ እንዴትም አልሰማ ጆሬ ካንቺ እቅፍ። ትጥምጥምጥምጥምጥም ሞቴ ባንቺ ሲጥም፣ አበጀው ሰረኩሽ እሟ ይሄው ሳምኩሽ። እሰይ እዘርፋለሁ መቃብር እስኪሆን፣ ማነው የሚያውቅልኝ ባልሽስ ራሱ ከኔ ዘርፎሽ ቢሆን። አረ ትዳር በቀደመ ይቅደመኝ ግድ የለም፣ የሰውነሽ እያልኩኝ ኑሪልኝ ከቅፌ። እንኳንና ሞቴ አይመጣም እንቅልፌ። ሰርቄ ልቀፍሽ ሰርቄ ልሳምሽ፣ ከባልሽ በፊት ነው ልቤ የሚያስብሽ። በደርቢ እንዳይበርድሽ እስክትነቂ ድረስ የተጻፈ ይላል። ያው እንግዲህ መደረብን አናበረታታም፣ ግን አለ ገጣሚ እንግዲህ አለ እንዳይበርዳት ነው እንግዲህ ያው እሱ ያስብላት የለ። ቀጣዩ ግጥም ደግሞ ያው ግጥም 52ኛው ላይ ነው፣ ፔጅ 65 ማለት ነው። ምን ይላል? እቀናለው አዎ። እዚህ ጋር ቃላጋ ነው አለሽ። በእንት እንዴት ነው በዚህ ማስኪ ቃላጋ ነው እንግለጸው። እቀናለው አዎ አጥንት ያነግዛል ሲል ባይገባንም ውሉ፣ ቅናት ይሉት ነገር ተሰጥቷል ሁሉ። አዎን እቀናለው ያልቀኑበት ነገር ሲነጠቅ ስላየው፣ ብቻ ወድሽ የለ እኔ ምን አውቅና ራሴን የማገኝ በሆንሽው ስቀና። ይኸውልሽ ጉዴ ከከንፈርሽ በታች ባለው ጥቁር ነጥብ ስቀና እያየሽኝ እንደማላቅ ነገር ማርያም ስማኝ አልሽኝ። ለምን ከንፈርሽ ጋር ለምን እዚች ጋር ለምን አንቺን መርጣ ለምን
ለምን ሳመች ስል ብዬ ደፋ ቀና አትፍረጂ ፍቅሬ አፍቃሪ አይመርጥም በፍቅሩ ሲቀና እኔ ምን አውቃለሁ ብቻ ወድሻለሁ ይላል። ያው እንግዲህ ቆንጆ ግጥም ነች እና ደግሞ በጣም የመጀመሪያ ፈርስት ፔጅ ላይ የነበረች ደግሞ አለች። በጣም በቃ ላይክ 4 ነው 5 ነኝ እና ትርጉም ይላል አንደኛው ላይ ማለት ነው ፔጅ 9 ላይ አንደኛው ግጥም ምን ይላል? መናፈቅ ትርጉሙ እደግመዋለሁ። መናፈቅ ትርጉሙ ተቃቅፎ ተቋልፎ ቀን ጊዜን ማሳለፍ የማፍቀር ትርጉሙ ተቃቅፎ ተቋልፎ ከጊዜ ጋር ማለፍ። እሺ ስትናፍቁ እንትን ነው ላይክ ጊዜ ነው ማለት ጊዜ ይጠብቀዋል። ገባ? ልክ ያን ሰው ስታገኙት ናፍቆት ይቀራል ማለት ነው። ገባችሁ? ምንድነው ያለው? ተቃቅፎ ተቋልፎ ቀን ጊዜ ማሳለፍ። በቃ የሆነ ልክ የናፈቃችሁ ሰው ሲመጣ ጊዜው የምትናፍቁበት ጊዜ ያልፋል ማለት ነው። የማፍቀር ግን ትርጉሙ ማለፍ ነው። አብሮ ሰውየውም መጣ አልመጣም ሄደም አልሄደም አብሮ ማለፍ ነው ይለናል ኤልያስ ሽታው እና ቤታችሁ ካለ አንብቦት። በጣም የሚገርም የግጥም መድብል ነው። ሌላ እስኪጽፍ እኔ በጣም ኤልያስ በጣም በዛ ላይ በጣም አንደበተ ርቱዕ አንደበተ ቂቤ ከሚባሉት ገጣሚያን መሃል አንዱ ነው እና በጣም ፒስ ነው እና አንድ ልድገም እንዴ ወሰወሰኝ ታውቃላችሁ። እስኪ አንድ አጭር ልፈልግና ልድገምላችሁ። እሺ የኛውን ግጥም 33 ላይ ያለው ልበላችሁና ከዛ ይበቃናል። ገጽ 143 ግጥሙን ተነሽቶ የጻፈው በዶናልድ ጀስቲስ የሚባል ገጣሚ ያለ በሱ ንሸጣ ነው የጻፍኩት ነው ያለን መጽሐፉ ላይና ምን ይላል መሰላችሁ? መልክሽ ከመልኮች ይልቃል አቅጣጫ ነው እንጂ ውበት እንዳልሆነ አሳምሮ ያውቃል። የጠፋበትን ቦታ እንደሚጠቁም ካርታ ግራ ሲገባኝ አካሄዴ ሲፈላሰፍብኝ መንገዴ መልክሽን አምጡ ስል ግልጽ ነው የእድሌ ምስል። ወደ ፍቅር መንገድ ወደ ናፍቆት መንገድ ወደ ራስሽ መንገድ ወደ ራሴ መንገድ መንገዴን መልክሽ መራኝ። መች መለሳለው ሞት እንኳን ቢጠራኝ አልቆጥርም እርምጃ ባንቺ ሄድኩትን አላውቀውም እንጃ። መንገድን ፍለጋ የሚኳትን ከንቱ አላደረግሽኝም ምቱ። ቆም ያለው ከአውደ ምረቱ ደርሻለሁ ከህይወት ሰገነት። ወደው የሄዱትን መንገድ በምን ያንሳል ከገነት። ኦፍ ኮርስ የወደድነው መንገድ ከየትኛውም ገነት አያንስም። የስ አይ ሌላ ቪዲዮ ሰራላችኋለሁ። እንደዚህ መጽሐፍ ምናምን እናነባለን፣ ግጥም እናነባለን። ትንሽ አሁን የሆነ ነገር ታይም እስክናመቻች ነው። ሲመቸን ነፍ ነው የምንሰራው። ለዛሬው ግን ይመቻችሁ። ፒስ